ናችሁ? ዛሬ የምናየው ሌሰን ሪሌሽናል ኦፕሬተር ነው። ኢን ሲ ፕላስ ፕላስ ከሲ ፕላስ ፕላስ ኦፕሬተሮች ውስጥ አንደኛው ሪሌሽናል ኦፕሬተር ይሆናል ማለት ነው። ዛት ሚንስ ሪሌሽናል ኦፕሬተሮች የሚጠቅሙት ወይም የምንጠቀማቸው ኢን ኦርደር ቱ ኮምፔር ቱ ቫሊዩስ ሁለት ቫሊዎችን ወይም ሁለት ቁጥሮችን ወይም ሁለት ቫሪያብሎችን ለማወዳደር እና አንደኛውን ለመውሰድ ዛት ሚንስ ትሩ ኤንድ ፎልስ የሚለውንም በዛው ዲሳይድ ለማድረግ የምንጠቀምበት ኦፕሬተር ነው ማለት ነው። ስለዚህ ወደ ዋና ትርጉሙ ስንመጣ ሲ ፕላስ ፕላስ ፕሮቫይድስ ሲክስ ሪሌሽናል ኦፕሬተርስ። ስለዚህ በሲ ፕላስ ፕላስ ላይ 6 ሪሌሽናል ኦፕሬተሮችን እናገኛለን። እነዚህም ደብል ኢኳል ሳይን፣ ኖት ኢኳል ሳይን፣ ግሬተር ዛን፣ ለዛን ኦር ኢኳል ቱ ኤንድ ግሬተር ዛን ኦር ኢኳል ቱ የሚሉትን እናገኛለን ማለት ነው። ስለዚህ እነዚህ ኦፕሬተሮች በአጠቃላይ 6 ናቸው። እነዚህም ቫልዩዎችን ወይም ቫሪያብሎችን ለማወዳደር እና አንደኛው ከሌላኛው ጋር አወዳደር ትሩ ነው ፎልስ ነው የሚለውን ዲሳይድ ለማድረግ የምንጠቀምበት ነው ማለት ነው። ሶ ዩዝድ ፎር ኮምፔሪንግ ቱ ቫልዩስ የስ ኤግዛክትሊ። ስለዚህ እነዚህ ሪሌሽናል ኦፕሬተሮች ሁለት ቫልዩዎችን ለማወዳደር እንጠቀምበታለን። ኤንድ ኦል ሪሌሽናል ኦፕሬተርስ ሪተርን አይዘር ትሩ ኦር ፎልስ። ስለዚህ እውነት ነው ወይስ ውሸት ነው የሚለውን ሪተርን ያደርጉልናል ማለት ነው። ለምሳሌ when it comes to the equality that is double equal sign ነው that means it should be exactly same in either data type or value በቫልዩ በዴታ ታይፕ እኩል መሆናቸውን ቼክ እናደርጋለን ማለት ነው። and 5 which is equal to 5 that gives 1 ለምሳሌ let me say if እንልና that is a which is equal to 15 እንላለን I mean 13 semicolon if እንልና ለምሳሌ if a which is equal to 13 ከሆነ ምን ይሆናል? it displays cout ብለን cout then cout the value is ብለን ይሄ ትክክል ከሆነለት value is a ብሎ a ቫልዩን ሪተርን እንዲያደርግ ካልሆነ ግን ምንም ዲስፕሌይ እንዳያደርግ ማድረግ እንችላለን። ሪተርን 0 or by the way it is optional ነው። ስለዚህ ኤን ዲስፕሌይ እንዲያደርግ እናደርጋለን። let me say end l that is end of line then ሁለቱ እኩል ከሆኑ yes first ምን ያደርጋል ማለት ነው? ሁለት ቫልዩዎችን ኮምፔር ያደርጋል። ሁለት ቫልዩዎችን ማለት ኤ ላይ የተሰጠ ቫልዩ አለ 13 እንደገና ከዚህ ጋር ላይ ደግሞ እኩል ነው ወይ ብለን የጠየቅነው መጠይቅ አለ። ስለዚህ ሁለቶችን ያወዳድርና እኩል ከሆኑ ይህን ዲስፕሌይ ያደርጋል፣ ካልሆኑ ግን ምንም ዲስፕሌይ አያደርግም። ለምሳሌ a which is equal to 13 means 13 is assigned for the variable a and 13 which is equal to 13 is it true። ስለዚህ ይህ ዲስፕሌይ ይሆናል ማለት ነው። ለምሳሌ ይሄኛው እኩል ካልሆነ ወይም ደግሞ let me say 12 እንበለውና ዲስፕሌይ ያደርጋል ወይ የሚለውን እስኪ እንየው። ምንም አይነት ቫልዩ ዲስፕሌይ አያደርግም፣ ምክንያቱም ሁለት ቫልዩዎች እኩል ስላልሆኑ ምንም አይነት ቫልዩ ዲስፕሌይ ሳይሆን ይቀራል ማለት ነው። ይኸው ከዚህ ጋር ላይ እንደምታዩት ባዶን ዲስፕሌይ ያደርግልናል። ኤንድ ከዚህ በተጨማሪ ኖት ኢኳል ቱ ሲሆን ደግሞ እንዴት ኢቫሉዌት እናደርጋለን? ኢት ሲምስ ላይክ ዚስ ዋን። ስለዚህ በእንደዚህ አይነት መንገድ ሁለት ቁጥሮች እኩል ካልሆኑ የቱ ይሰራል ማለት ነው? ይሄኛው ቫልዩ ኤክስኪዩት ይደረጋል። እኩል ከሆኑ ግን ምንም ዲስፕሌይ አይሆንም ማለት ነው፣ ከቅድሙ በተቃራኒ። ለምሳሌ ሁለት ቁጥሮች እኩል አይደሉም the value is 12 ብሎ ዲስፕሌይ ያደርጋል ማለት ነው። ኖት ኢኳል ቱ ማለት ሁለት ቁጥሮች ብቻ እኩል ሳይሆኑ ሲቀር ኤክስኪዩት የሚሆን ቫልዩ ነው ማለት ነው። ሌላኛው እና ሶስተኛው ለዛን ሲሆን ለምሳሌ ለዛን ማለት if a ለዛን 20 ለዛን 20 means ከ20 የሚያንስ ከሆነ the value of a is ብሎ ዲስፕሌይ እንዲያደርግ እናደርጋለን ማለት ነው። let me execute and run። ስለዚህ ይሄ ቫልዩ ኤክስኪዩት የሚሆነው መች ነው? a ከ20 ካነሰ ብቻ ይሆናል ማለት ነው። ካነሰ ኢቭን 20 ራሱ ቢሆን ምንም አይነት ቫልዩ ዲስፕሌይ አይሆንም ማለት ነው ከዚህ ጋር ላይ፣ ምክንያቱም ለዛን ስለሆነ። ሴሚስትሩ 20 ከሆነ ባዶ ይሆናል። ይኸው ከዚህ ጋር ላይ እንደምታዩት ምንም አይነት ቫልዩ ኤክስኪዩት አይሆንም። ነገር ግን 19 ከሆነ ይሄ ቫልዩ 19 ከሆነ ዲስፕሌይ ይሆናል፣ ምክንያቱም ለዛን ነው። ኖት ኢንክሉዲንግ 20 20ን ብቻ አይጨምርም፣ የሌሎቹ ግን ይጨምርና 19 ሲሆን ኤክስኪዩት ይሆናል ማለት ነው ይሄ ቫልዩ። ዘን ለዛን ኦፕሬተር ሲምስ ላይክ ዚስ ዋን ኤንድ ለዛን ኦር ኢኳል ቱ ሚንስ ኢንክሉዲንግ 20። ስለዚህ ከቅድሙ ወይም ከአሁኑ አንድ ቫልዩ ጨምረናል ሚንስ 20ን ጨምርልኝ እንደማለት ነው። ስለዚህ አሁን ለምሳሌ የኤ ቫልዩ 20 ከሆነ ዲስፕሌይ ይሆናል ማለት ነው ይሄኛው። ቅድም ግን እንዳያችሁት የ20 ቫልዩ
ዲስፕሌይ አልሆነም ነበር። አሁን ያው ዘ ቫሊዩ ኢዝ 20 የሚለው ዲስፕሌይ ይሆናል ማለት ነው። ዛት ኢዝ ኢት። ሴም ኢዝ ትሩ ፎር ግሬተር ዛን ዛት ሚንስ ከ20 የሚበልጥ ከሆነ ብቻ ዲስፕሌይ ይሆናል ቫሊዩ። ለምሳሌ ግሬተር ዛን ካልን ምንም ቫሊዩ ዲስፕሌይ አይሆንም፣ ምክንያቱም 20ን አይጨምርም። ግሬተር ዛን ኦር ኢኳል ቱ ስንል ግን ኤ ቫሊዩ ዲስፕሌይ ይሆናል ማለት ነው። ምክንያቱም ያ ቫሊዩ እኩል ነው ወይ ወይም ደግሞ ይበልጣል ወይ የሚለውን ስለሆነ ኮምፔር የሚያደርገው። ግሬተር ዛን ብቻ ከሆነ ግን 21 እና ከዛ በላይ የሆኑ ቁጥሮች ብቻ ሲሆኑ ይህ ቫሊዩ ኤክስኪዩት ይሆናል ማለት ነው። ከዚህ ጋር ላይ የሚታዩት ሲአውት የሚለው unless and otherwise nothing is displayed. And same is true, this is all about relational operators. Next we will come back with other subtopics. ላይክ ሼር እና ሰብስክራይብ በማድረግ ለወዳጆቻችሁ በማጋራት እንዲሁም ከኔ ጋር ቤተሰብ ሆነን የተለያዩ ፕሮጀክቶችን መስራት እንችላለን። ሰላም ነው። ቻው